ወደንም ጠላንም ይሄንን እውነቱ መያዝ አለብን። ወጣቱ ትውልድ በጣም በሚደንቅ ሁኔታ ቤተክርስቲያኗን ይወዳታል። ጥሏት አይሄድም። እኔ በእናንተ ውስጥ አለሁ እናንተ በእኔ ውስጥ አላችሁ ያለ ሰው መኖር ትንፋሽ ሊኖረን አይችልም። ራሱ አምላካችን እንኳን ሰው ነው የሆነልን። ሰውነትን ይዘን ነው መገኘት ያለብን። ሰው ደጋግሜ ነው ምነግራችሁ፣ ሰውነት ምስጢር ነው። ሰውነት ክቡር ነው። ሰውነት ረቂቅ ነው። ማንም ይሁን ምንም ሰው ሩቅ ነው። በተለይ ኦርቶዶክሳዊ ስንሆን መንፈሳዊያን የእግዚአብሔር ሰዎች በክርስትና ውስጥ ስንሆን ደግሞ እኛ ራሳችን ምስጢራት ነን። ሰባቱ ምስጢራት በውስጣችን የሚገነዘቡብን አይደለም። ለመንፈሳዊ ሕይወታችን በምድር ላይ ለምንኖረው ሕይወት እንኳን አምላካችን ይጨነቃል። ሰው በተስፋ ነው የተፈጠረው። ተስፋ ሲጠፋ ከውስጣችን የሞታችን መንገድ ይጀመራል። በተስፋ ነው የምንኖረው። ተስፋ ስላለን ነው አሁን ተስፋ መንግሥተ ሰማያትን በዚህ በጾም ውስጥ ተስፋ ስላለን ነው እንደዚህ ተሰባስበን በዚህ ጨለማ ተቀምጠን የምንኖረው። በጣም በሚደንቅ ሁኔታ ሰው ማንነት ብሎ አይጠየቅም። ሰው መሆኑ እየታወቀ ሰው ብቻ ነው። እኔ ጥያቄ አለብኝ ስለ ማንነት። ጎጥ ወይም ጎሳ የሚባለው አገር የሚባለው ጥያቄው አለኝ። ራሱ በፍልስፍናው ነው ራሱን የቻለ ተተንትኖ ያላለቀለት ማንነት የሚባል ነገር በራሱ እንደ ክርስትና ከወሰድነው እኔ ሰው ነኝ። ከዛ ሰውነት የሰጠኝ ክርስትና አለኝ እንጂ ባለኝ የቆዳ መልክ በመናገረው በተወለድኩበት አካባቢ እንዲህ ነው ልባል የሚችል ማንነት የለኝም። ሰውነት በወደቀበት ሰዓት ላይ ስለ መንፈሳዊነት ማሰብ በራሱ ሩቅ ነው። አሁን የምታዩት ማህበራዊ ሚዲያዎችን ብትመለከቷቸው ሰዋዊ የሆነውን ጠባያችንን ነፍገውን ነው የወሰዱት። በተለይ ወጣቱን አስጨንቀውታል። ምክንያቱም የተወሰነ ብዕለ ጸጋ አለው ተብሎ ይታሰባል። የሌሉ ውሸቶች ተደርተው አባቶቻችንን ለናንተ ነው ሞተዋል። ሙታን ብቻ ናቸው በዚህ ምድር ላይ ምንም ነገር የሌላቸው ይለናል። የሄዱት ከኛ ወገን የሄዱት ስለ ዓለም አሁን የሚያስቡት ነገር የለም። እዚህ ተስፋ የለም። እኛ ግን በምድር ላይ ነው ያለነው። እስከ ተነፈስን ድረስ ከዚህም ይሄም ቀን ያልፋል። ይሄም ጊዜ ይለወጣል። የሰዎች ሕሊናም እንዲህ እንደተመሰቃቀለን አንኖርም። ብናልፍም እንኳን ቅድስቲቷን ሀገር ይሰጠናል። ለረጅም ጊዜያት በሰሜኑ ኢትዮጵያ ለረጅም ከ50 ዓመት በላይ በእርዳታ የሚታወቅ ስም መጥራት ስለማያስፈልግ የሚታወቅ የእርዳታ ድርጅት አለ፣ ዓለም አቀፍ የሆነ። ዛሬም ድረስ ወገኖቻችን ከሴፍቲኔት ወጥተው አያውቁም። ከኔ ጋር ናችሁ? መንፈሳዊ የሆነ ሰው ከሰው እርዳታ አይጠብቅም። ካህን መጻተኛ መሆን የለበትም። ግልጽ ነው አይደል? ካህን መጻተኛ ሆኖ መኖር የለበትም። ይሄንን ኦርቶዶክሳውያን ማዝመር አለብን። በተለይ በዚህ በምስራቁ አብያተ ክርስቲያናት መካከል ያሉት ካህናት ለልጆቻቸው ለንስሐ ልጆቻቸው እንኳን የትምህርት ቤት ስኮላርሺፕ ብዙ ዓለም እየከፈሉ ያስተምሯቸዋል። ይሄ አይገርምም? በኦርቶዶክስ ነጽሮተ ዓለም ላይ ዕውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ሊቀ ጳጳስ ግለሰብ አይደለም። ካህን ግለሰብ አይደለም። ካህን ተቋም ነው። ከኔ ጋር ናችሁ? ትንብዬ አይደለም። እኔ ባጠፋሁት እኔ ልወቀስ ይችላል እንጂ ቤተክርስቲያኗ በሰጠችኝ የሌለና ይሄን የለበስኳቸውን አባቶቻችን ተመልከቷቸው። በዚህ በሚስጥር ተካፋይ ወይም ስርዓተ ቅዳሴን ከሚፈጽሙ አብያተ ክርስቲያናት መካከል በጣም በሚደንቅ ሁኔታ እውነቱን ልንገራችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና ምናልባትም የኤርትራ ኦርቶዶክስ ቤተክርስቲያን ስጋው ደሙን ተቀብለን መውጣት ያልቻለን ለሕፃናትና ለአረጋውያን እንዲሁም ለካህናት ብቻ ስተተደው ይወጣል። በተቸገረን ሰዓት ማንም ጆሮ ሊሰጠን የሚችል የለም። የፍቅር መለኪያው ጆሮ መስጠት ነው። አይናችን ብዙ ነገር የተቸገረ ሰው መናገር ውርደት ስለሚሆንበት በአይኑ ነው የሚያወራው። እኛም የተሰቃየንባቸው ብዙ ቤቶቻችን የጎደሉብን ነገር ካለ መተል ለእመቤታችን ስንነግር
ከንግግራችን ቃላት ስለሚጨማደድብን አይናችን ያወራል፣ ይናገራል። የሕክምና ባለሙያዎችን ተመልከቱ። ያላቸው ገቢ ቤተሰቦቻቸውን ማስተዳደር አለም ራሳቸውን ሊያስተዳድሩ የሚችሉበት ነገር የላቸውም። ሰዋዊ ሁሉን የሌላ እምነት ሰው እናት ምናልባትም ሰምታችሁ ማዘር ትሬዛ የሚባሉ እናት ሲናገሩ ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ እመለከታለሁ ይላሉ። እዛው ተቀምጣችሁ አባ ምን እያሉ ነው የምትሉኝ? ምክንያቱም ሰው እኮ መብላት መጠጣት አልቻለም ነው የምትሉኝ። መብላት መጠጣት ያልቻለን ሰው እንዴት ነው በአንድ ጥግ መንፈሳዊ እንደሚሆን ማድረግ የምንችለው? ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ያመነ የተጠመቀ ይድናል የሚለውን ቃል አታምንም ወይ ይሉናል። አዎ። ስለዚህ ድነሃል? አዎ ድነናል። ይህ ድነት ግን ሂደት ነው። ጨረስኩ ብዬ የምቀመጠው አይደለም። ከኔ ጋር ናችሁ? አሁን እግዚአብሔርን ወደ መምሰል የሚያመጣኝ ራሱን የቻለ የቅድስና መንገድ አለ። ሌሎቹ እንደሚያስቀምጡት ምናልባት እዚህ አካባቢ ለዚህ መድረክ ስለማይመጥን ብዬ ነው፣ ወይ ደግሞ እነሱ የሚገልጿቸው ጀስቲፊኬሽን፣ እኛ ግን ሳንቲፊኬሽን የምንለው የቅድስና መንገድ ብለን የምንወስደው ህይወት አለን። በሚናገረው ቋንቋ፣ በያዘው የቆዳ መልክ፣ በተወለደበት አካባቢ ወይ ደግሞ በሚኖርበት ቀሄ ወንዝ አካባቢ አንተ እኮ እንዲህ ነህ ከዚህ የለህም ከዛ አለህ የሚያሰኘው ምንድነው? የእግዚአብሔር ቤተ መቅደሶች ናችሁ። ደም በሚባል አምላካችን እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ በመስቀል ተሰቅሎ በደሙ የተገዛችሁ በዋጋ የተከፈለላችሁ ናችሁ። የራሳችሁ ፍጹም አይደላችሁም የተባለን እንዴት ነው የግል ማንነት ሳይኖረን የወል ማንነት የተሰጠን ብላችሁ ጠይቁ። ስለ ሰው አለማሰብ፣ ሰው የሚባለው የሚናገረው የተለያየ ሊሆን ይችላል። የሚኖርበት አካባቢ የተለያየ ሊሆን ይችላል። ትንሽ ትልቅ ሊሆን ይችላል። ስለ ሰው አለማሰብ በራሱ ችግር ያለበት ነው። እግዚአብሔርን እወዳለሁ የሚል ሰው ሰውን አለመውደድ አይችልም። ሊቃውንት ሲናገሩ የበራይን ማክበር ትክክል ነው፣ አቻን እኩያን ማክበር ተገቢ ነው፣ የበታችን ማገልገል ግን አምላክነት ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚእ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ክስት አየንተ አልባቢነ ወአብርህ አየንተ ሊናነ ከመንለቡ አንቡ መጻሕፍትከ አረጋዊ መንፈሳዊ አቤቱ አምላካችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ መጻሕፍትን በምናነብበት ጊዜ አይነ ልቦናችንን አይነ ሕሊናችንን ግለጥልን። አረጋዊ መንፈሳዊ እግዚአብሔር አምላካችን በጥበብ አእምሮ ይጠብቀን። በዚህ በታላቁ የቤተ ክርስቲያናችን የጾም ወቅት ስላደረሰን አምላካችን ስሙ የተመሰገነ ይሁንና የተከበሩ አባታችን የዚህ ታላቅ የሁለቱም ደብር ዋና አስተዳዳሪ አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ በጣም እንደመጡ አካባቢ ነው ያገኘኋቸው። በጣም ነው የማደንቀው የእሳቸውን ለስብከተ ወንጌል ያላቸው አመለካከት በጣም የሚደነቅ ነገር ነው። በተለይ ደግሞ ትልቁን ተቋማችሁን እዚህ የኮሌጁን በዛ ላይ ያላቸውንም ደግሞ አስተዋጽኦ ያለው ይህንን ደግሞ የመሰለ ድሮውንም እንግዲህ አይረሷት በስብከተ ወንጌል የሚታወቅ ቦታ ነው። በጣም ትልልቅ አባቶች የሚነሱበት ብፁዕ አቡነ ገብርኤል ወራቂያቸው በረከታቸው ይደርብንና የሚነሱበት ቦታ ነው። በዚህ ቦታ ላይ እንግዲህ ትልቅ ደግሞ መምህራችን ሊቀ ጉባኤ መምህር አምባዬ
ያላቸውን የትምህርት ወንጌል በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ ኦርቶዶክስ የምትለው የኦርቶዶክስ እይታ ላይ ያለን ሰዎች ሁሉ ለስብከተ ወንጌል ያለን አመለካከት እስካልሰፋ ድረስ በጣም ብዙ ችግሮችን ተግዳሮቶችን የሚገጥመን ስለሆነ ይህንን አስበው ሊቀ ጉባኤ እንደው ቢገኙልን እንደው በረከትም ቢያገኙ ስለተባልኩኝ ያችን እድል ለመጠቀም ነውና ይህንንም እድል ስለሰጡኝና ከእመቤታችን ከቅድስት ድንግል ማርያም ረድኤቷንም በረከቷን እንድካፈል እድል ስለሰጡኝ በጣም አመሰግናለሁ። ክብር ይስጥልን። በጣም ነው አመሰግን። ወንድማችን የኔው እዚሁ የሥራ ባልደረባ ቀሲስ አበበም ከዚሁ የቅድስት ሥላሴ ዩኒቨርሲቲ የጥናትና ምርምር ማዕከል የማህበራዊ አገልግሎት ምክትል ዳይሬክተር ሆነው የሚያገለግሉት አብረውኝ እዚሁ ነው ያሉት። ሌሎችንም አባቶችን እንደየማዕረጋችሁ ሰላምታ እየሰጠሁኝ ወደ ቀጥታ ወደ መልእክቴ ነው የሚሄደው። እንደተለመደው ስብከት አይደለም የሚሆነው፣ ትምህርታዊ ስብከት አይነት ነገር አድርጋችሁ እንድትይዙት ነው የምፈልገው። ያም ታሳቢ የተደረገ ይመስለኛል መምህር። ምክንያቱም በየጊዜው ስብከት ይኖራል፣ ሕይወታችን ይታነጽበታል፣ እግዚአብሔርን ቃል እንሰማለን። ዛሬ ግን ራሱ ይህ ታላቅ የቤተ ክርስቲያን ማዕድ ወይም ጉባኤ ኦርቶዶክሳዊ መንፈሳዊነት ብለው ነው የሚሻለው። ኦርቶዶክሳዊ መንፈሳዊነት ላይ ያሉት የገጠሙን ተግዳሮቶችንና መፍትሄዎቻቸው ምን ይመስላሉ የሚል ይሆናል። በአጠቃላይ መንፈሳዊነት ውስጥ የሚታዩት ተግዳሮቶችና ወይም ደግሞ ማነቆዎችና እንዲሁም ደግሞ መፍትሄውስ ምንድን ነው? በምን አይነት መፍትሄ ነው ይሄንስ መቃኘት የሚችለው የሚል ርዕስ ያለው በተወሰነ መልኩ እንደ መግቢያ የምንይዛቸው ብዙ ነገሮች ይኖራሉ። ሐዋርያው ቅዱስ ጴጥሮስ በሁለተኛው መልእክቱ ላይ ምዕራፍ 2 ከቁጥር 5 ምን ይለናል? ወኩኑ ታቦተ መንፈሳዊ ለክህነት ቅድስት ወንጽሕት፣ ቅድስት ወይም ቅዱሳን አገልጋዮች የሚለውን ብንይዝ ይሻላል እናንተ ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ። መነሻ ቢሆነን ይሄ መልካም ይሆናል። መንፈሳዊ ቤት ሆኖ ለመሰራት። ምክንያቱም ታቦት የሚለው ቤት አደረ ነው። ቤት ራሱ ደግሞ ማደሪያ ነው። ስለዚህ አንትሙ ታቦቱ ለእግዚአብሔር ነው የምንባለው እኛ የእግዚአብሔር ቤተ መቅደሶች እናንተ ናችሁ ነው ያለ ቅዱስ ጳውሎስ ይጠራል። የእግዚአብሔር ቤተ መቅደስ የሆኑት ደግሞ የመንፈስ ቅዱስ መገለጫ መንፈሳውያን ስጋውያን ወይም ቁሳውያን ሳይሆኑ በእግዚአብሔር መንፈስ የሚቃኙ መንፈሳውያን ናቸው። ከዚህ ጋር ተያይዞ መንፈሳዊ ሕይወት ወይም ኦርቶዶክሳዊ መንፈሳዊ ሕይወት የገጠመው ተግዳሮትና መንፈሳዊ ሕይወቱን አንድ ላይ ለማያያዝ እንሞክራለን። እንደ መግቢያ የምናያቸው ነጥቦች ይኖሩናል። በሚቀጥለው ደግሞ መንፈሳዊ ስንልስ ምን ማለታችን ነው? መንፈሳዊነት ራሱ ወዴት ነው የሚወስደን? ምንን እያወራን ያለ ነው? የኦርቶዶክስ መንፈሳዊነት በመጽሐፍ ቅዱስ መነሻችን ቅዱስ መጽሐፍ ስለሆነ በመጽሐፍ ቅዱስ እይታስ እንዴት እናየዋለን? እሱም ብቻ ሳይሆን እኛ ኦርቶዶክሳውያን ትውፊት ያለን በተለይ ቅዱስ ትውፊት ያለን ስለሆነ ሐዋርያዊት የሆነች ቤተክርስቲያን ዘክርስቶስ የምትባለዋ ቤተክርስቲያን አንዲት ቅድስት ሐዋርያዊትና ሁለንታዊት በሁሉ ያለች ለሁሉ የምትሆን ቤተክርስቲያን ናት። ከነዚህ ከአራቱ ባህሪያት የወጣች ቤተክርስቲያን ዘክርስቶስ አትባልም። በዚህ ውስጥ የምንኖር ከሆነ ደግሞ የቀደምት የቤተክርስቲያን ሐዋርያን አበው ስለ መንፈሳዊነት ምን እያሉ አስተማሩ? ለኛስ ምንድነው ግባት የሚኖራል የሚለውን ነገር እንዳስሳለን። እዚሁ ላይ ግን ያለነው በዓለም ላይ ነው የምንኖረው። በተሰበረው ስብራት በገጠመው ዓለም ላይ ነው የምንኖረው። ስለዚህ በዓለም አስተሳሰብ ራሱስ ስለ መንፈሳዊነት ምን እየተባለ ነው ያለው?
እዚሁ ላይ የዓለም አስተሳሰብና ግንዛቤዎችን ንጽጽራዊ በሆነ መልኩ የነገረ መለኮትን እይታ መጠነኛ በሆነ መልኩ ለማየት እንሞክርና ወቅታዊ የኦርቶዶክስ መንፈሳዊ ተግዳሮቶች እነማን ናቸው? እንደሚቀጥለው ኦርቶዶክሳዊ መንፈሳዊነት በራሱ መፍትሄውስ ምንድነው? መፍትሄ አሁን ለመጣው ተግዳሮት ወይም ደግሞ ለገጠመን ችግሮች መፍትሄ ከየት እናገኛለን? ምን አይነት መልኩ ነው የምናየው? መጨረሻ ላይ ማጠቃለያ ይሆናል። በዚህ የምንረዳዳ ይመስለኛል። ግልጽ ነኛል። ሁላችሁን ያማክላል ብዬ ተስፋ አረጋለሁ። ምክንያቱም አያለው ወጣቶችንም፣ ህፃናትንም፣ አረጋውያን እናቶች፣ አባቶችንም አያለው። ሁሉንም ያማክላል ብዬ ተስፋ አረጋለሁ። እንደ መግቢያ የምናየው መንፈሳዊነት ከእግዚአብሔር ህብረት ጋር እንዲኖረን የሚያደርግ ረቂቅ የሆነ በተለይም ኦርቶዶክሳውያን ቴዎሲስ ብለን የምንጠራው ወይም በግዕዙ ሱታፊ አምላክ ወይም አማልክት ዘበጸጋ የሚያሰኘን አምላክ መሆን ሳይሆን አምላክን የምንመስልበት፣ ምክንያቱም በሥላሴ አርአያ አምሳል የተፈጠረው ሥላሴ አርአያ አምሳል የተፈጠረ ሰው ደግሞ ይህንን ክቡር የሆነውን ፍጥረቱን የሚያከብርበት አካላዊ ጸጋ ብቻ ሳይሆን የነፍስና የመንፈስ ጸጋም አለን እኛ ሁላችንም። ስለዚህ በዚህ ህይወት ውስጥ ቴዎሲስ ወይም ደግሞ እግዚአብሔርን የምንመስልበት የመጨረሻ ግባችንን የምናይበት ቁልፉ ምስጢር መንፈሳዊነት ተብሎ ነው የሚጠራው። ወቅቱ እንደምታዩት አሁን እናንተው ከኔ ይልቅ እናንተ የበለጠ ግንዛቤ ይኖራቸዋል ብዬ ተስፋ አድርጋለሁ። ወቅቱ የምታዩት ዓለማዊነት በጣም ገኖ የሚታይበት፣ ከሰው ይልቅ ቁሳዊ የሆነ ነገር ግምት የተሰጠበት፣ ሰው ከክብሩ አንሶ ሉዓላዊነቱን አጥቶ በምድር ላይ ያሉ ቁሳዊ የሆኑ ነገሮች ከብረው ገነው ወጥተው ሰዎችን ህሊና እስኪጨብጡ ድረስ የደረሰበት፣ በስነ ምግባር ጥሰት ዓለማችን በጣም ተሰቃይታ የምትኖርበት፣ ሰው ሌላው ይቅርና ሃይማኖት ያለው ሰው እንኳን ራሱ የስነ ምግባር ህይወትን ወይም ሰዋዊ የሆነውን ባህሪውን ትቶ እኔና እኔ ብቻ ብሎ የሚያስብበት ግላዊነት የነገሰበት፣ በዚህ ውስጥ የምንኖርበት ከመሆኑ የተነሳ ይህንን ዛሬ የምናቀርበውን ትምህርታዊ ስብከት ወይም ትምህርታዊ ግንዛቤዎችን ሁላችንም የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ልጆች ሁላችሁም እይታችንን በኦርቶዶክሳዊ ነጽሮተ ዓለም እንድታዩ ከመፈለግ አንጻር ነው መንፈሳዊ የሚለውን ገጽታ የምንሄደው። የኦርቶዶክስ ነጽሮተ ዓለም ወይም ደግሞ ርዕዮተ ዓለም ተብሎ የሚታወቀው ኦርቶዶክሳዊ እይታ ተብሎ ወይም ደግሞ የኦርቶዶክስ አስተሳሰብ ተብሎ የሚታወቀው ሁሉም ሰው ቅዱስ ሆኖ ነው የተፈጠረው ነው። ሰው እግዚአብሔር ሲፈጥረው ቅዱስ ነው። የአካባቢውን በኋላ ጊዜ ደግሞ የኃጢአት መመሰቃቀል ሰዎች ግላዊ ስሜት እየሰፋባቸው ከመምጣታቸው የተነሳ ከነበራቸው የክብር ልዕልና ወርደው እታች ስለሚገኙ ቅድስናው ይጎድፋል፣ ይጠፋል፣ ወይም ደግሞ ይጨማደዳል። እግዚአብሔር አምላካችን ደግሞ ከዚህ ከቅድስና ሕይወት የወጣውን የአዳማዊ ሕይወታችንን በሱ ቁስል እኛ ተፈወስን እንዳለው ነቢዩ ኢሳይያስ እሱ በመስቀል ላይ ሆኖ የጠፋው የደበዘዘውን የነበረውን እኛ የእግዚአብሔር ልጅነት ያገኘነውን በመስቀል ላይ ሆኖ ደሙን አፍስሶ በኋላም ጊዜ ጥምቀት ሕይወት ሆኖን የእግዚአብሔር ልጅነታችንን አገኘን። ይህ ልጅነታችን ግን ሂደት ነው። ሂደቱ ምንድነው? መንፈሳውያን ሆነን አምላካችን ኢየሱስ ክርስቶስን መምሰል ስለሆነ ያንን የምናይበት ስለሆነ በነጽሮተ ዓለም ውስጥ እንድንኖር ነው። የኦርቶዶክስ ነጽሮተ ዓለም አድሎ የለበትም። ኢትኩን ስም በሐሰት መጽሐፋችንም የሚናገረው በሐሰት ምስክር አትሁን ሲል እያንዳንዳችን ኦርቶዶክሳውያን ላለንበት ለዓለማችን ለቤተ ክርስቲያናችን ብቻ አይደለም ሰው ለሚባለው ለገናናው ፍጡር ምስክሮች ሆነን መገኘት አለብን። ኦሪትም ሲነግረን ኢትሚት ፍትሐ ነዳይ ወይትአምፅ በፍትሕ ይለናል። ማለት ድሃውንም አትበድል
ፍርድም አታጓድል ብሎ ይነግረናል። ኦርቶዶክሳዊነት ከአድሎ ነፃ ሆኖ መኖር ማለት ነው። ለማንኛውም ሰው እኩል የሆነ ሐሳብ ይዞ መገኘት ማለት ነው። ያገኘ ያጣ የሚባል ነገር የለውም። በአምስተኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ለመጻተኛው ስትሰጠው የራሱን ታስረክበዋለህ። ስትሰጠውም ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጥ። ስለ ክርስቶስ ብለህ ብቻ ሰውነቱን አክብረህ ስጥ ነው የሚለው። ስለዚህ ሰውነት ትልቅ መሆኑን ከዮሐንስ አፈወርቅ መረዳት እንችላለን። እንደ መግቢያ ይሄንን ካየን፣ ስለዚህ መንፈሳዊነት የምንለው ነገር ምንድን ነው? መንፈሳዊያን የሚባሉ ነገሮች ስለ መንፈሳዊነት ለመረዳት መጀመሪያ ሰዋዊ መሆን ይጠይቃል። ሰውነት አሁን በዓለም ላይ ትመለከቱ እንደሆነ ሰዎች እንኳን የሚወዱን ስናገኝ ነው። ዚአ ከለዚያዬ ነው። ስንወዳቸው ይወዱናል፣ ወይም የምንሰጠው ነገር ሲኖረን ይሰጡናል። የምንፈልገው ነገርን የምናገኘው ባለን ነገር ነው። በጣም በሚደንቅ ሁኔታ ሰዎች ከሚያገኙት ነገር የበለጠ የሚሰጡት ነገር ከሌለ ምንጊዜም ማንነታቸው እየተሰረቀ ነው የሚኖረው። አገርን ይዩት። አገር ለማኝ በሆነች ቁጥር አንገቷን ትደፋለች። ሁሉም ነው የፈለገውን ነገር ለማድረግ የሚሄደው። ጠያቂ በሆንን ቁጥር እግዚአብሔርን እንጂ በምድር ላይ መጻተኛ ሆነን ሳንቲም ጠያቂዎች የምንሆን ከሆነ ምንጊዜም አሁንም ምንለገስ ነው ምነው። ስለዚህ ክብር የሚባል ሰውነት የሚባል ልዑልና ከኛ ውስጥ እየተነጠቀ ነው የሚመጣው። ሰውነት በወደቀበት ሰዓት ላይ ስለ መንፈሳዊነት ማሰብ በራሱ ሩቅ ነው። መንፈሳዊነት ረቂቅ ነው፣ ምስጢር ነው በራሱ። ምክንያቱም ሰውኛው ደረጃ ልንጨብጠው ልንዳስሰው አናየውም። ወይም ደግሞ በስነ ሕይወት ጠባይ ውስጥ ወይም በፍልስፍና ጠባይ ውስጥ ልንዳስሰው የማንችል ሆኖ ነው የምናገኘው። ዓለም ራሱ የሚነግረን እሱን ነው። ስለዚህ በመጀመሪያ መንፈሳዊ ለመሆን ሰዋዊ ጠባዮችን ይዘን መገኘት አለብን። ሰው መሆን ማለት ምን ማለት ነው? ሰው መሆን ማለት ቅዱስ አምብሮስ የተባለው የሚላኑ ታላቅ የቤተ ክርስቲያን አባት ሲናገር አሁንም አንተ ለድሃው ስትሰጠው አለ፣ እዚሁ ላይ እንድታዩልኝ ነው። ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለሀብታሞች ወይም ለባለጸጎች ብቻ አይደለም፣ ለሁሉም ነው የተፈጠረችው። በዚህ የቤተ ክርስቲያን ታሪክ ውስጥ የሚታወቀውና በቤተ ክርስቲያን ኦርቶዶክሳዊ መንገድ በተባለው ጽሑፉ ላይ የሚታወቀው ሜትሮፖሊታን ካልስቶስ ወይር ሲናገር ምን ይላል? የክርስትና ጉልላቱ የመጨረሻውም ነገር ይሄ ነው፣ ይሄውም የጋራ ጥቅም የሆነውን ነገር መሻት መፈለግ ነው ይላል። ስለዚህ እዚህ ጠባይ ውስጥ ሰው ነው የምናየው። ሰው ሆኖ ከተፈጠረ ለሰው ክብር መስጠት አለብን። መንፈሳዊ ከመሆናችን በፊት አምላካችን ኢየሱስ ክርስቶስ እንኳን መጀመሪያ መስቀል ላይ ሆኖ ያለውን ነገር ተመልከቱ። ቅዱስ አትናቴዎስም የሚናገረው ወደኋላ ጊዜ እመጣለሁ፣ ሰዎች የሰው ልጆች አማልክት ዘበጸጋ ይባሉ ዘንድ አምላክ ራሱ ሰው ሆነ ነው የሚለን። ሰውነት ነው ገዝፎ የታየው። ሰው በሰውነቱ ቢያጣም ቢያገኝም ቢደክምም ቢበረታም አዋቂም ቢሆን ባያውቅም፣ እርግጥ ኦርቶዶክሳዊነት በእውቀት ብቻ የምትለካ አይደለችም። እውቀትን ከጥበብ ጋር አያይዛ ነው የምትሄደው። እውቀት ብቻውን አዳኝ ብላ አትወስድም። እውቀት በነጽሮተ ዓለም ላይ በኦርቶዶክስ ነጽሮተ ዓለም ላይ እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ይሄንን የምናይበት ነገር ነው። ስለዚህ መንፈሳዊነት በተለየ መንገድ ሲገለጽ በአብዛኛው ጊዜ የተለመደ ሆኖ እናያለን። አብዛኛው መንፈሳዊ የሚባሉት ነገሮች ከሃይማኖት ተነጥለው የሚገለጹባቸው ሂደቶችን በዓለም ላይ እንሰማለን።
አሁን የምናየው አይምሮዬን እየገዛው ነው፣ ከሱ ስለመውጣት ፈልጋለሁ፣ የተለያዩ ችግሮች አሉብኝ፣ የሚያስጨንቅ መንፈስ ውስጥ ነው ያለኝ፣ የስነ ልቦና ጦርነት ውስጥ ነው ያለሁት። ስለዚህ መንፈሳዊ የሆነ ነገር መስማት አለ። ከሃይማኖት በተነጠለ መልኩ ምናልባትም ለወጣቶቹ ቅርብ ነው ያለው ይሄ ራሳችንን የአይምሮ ልምምድ የምናደርግባቸው የምናነባቸው የዓለም መጽሐፎች ማለት ነው። ከዛ ጋር የተያያዘ የመንፈሳዊ የሚመስል ግን መንፈሳዊ ያልሆኑ ነገሮች መተርጎሙ እየበዛ መጥቷል። መንፈሳዊነት ከሃይማኖት ነጥለው በማየት ማለት ነው። መንፈሳዊነት ግን ከሃይማኖት ጋር በራሱ ሃይማኖትን መሰረት አድርጎ የማይገለጽ ከሆነ መንፈሳዊ ሊባል አይችልም። ጊዜያዊ የሆነ የህይወት ልምምድ ብለን ልንገልጸው እንችላለን። መንፈሳዊነት የሰዎችን ሐሳብ፣ ተግባራት እና ጠባያት በመልካም መልኩ የሚቀርጽ ወደ ቅድስና የሚወስደን ሰው ከእግዚአብሔር ጋር የሚኖረውን ሕያው ግንኙነት አስፍቶ የሚያዩበት የዘላለም ሕይወት ያለበት መንገድ ነው። መንፈሳዊ የሚለውን ገጽ ስንወስድ መንፈሳዊያን ይህንን ገጽታ አላቸው። ሌላው በመንፈሳውያን በነገረ መለኮት ትምህርት ውስጥ ከሚገለጸው አንዱ ምንድነው? መንፈሳዊነት በአካል በነፍስ በመንፈስ ላይ የሚገለጽ ሂደት ያለበት ቁሳዊነት የማይስማማው አካላዊ ነገር ብቻ ላይ የተቀመጠ የተንተራሰ ሳይሆን ነፍስ የሚባል መንፈስ የሚባለው ህይወት ላይ በሰው ህይወት ላይ ልዩ የሆነ ነገሮችን ዘርቶ የሚኖር ነው። ይሄውም ደግሞ እነዚህ ሶስቱ ነገሮች ወይም ተስለስታዊ የሆነው ሂደት ከእግዚአብሔር ልዑልና ጋር ወይም እሱን ወደምናስብበት የህብረት ህይወት ውስጥ የምንለወጥበት በግሪክኛው ቴዎሲስ በግዕዙ ሱታፌ አምላክ ብለን የምንገልጸው ህይወት ነው። በነገረ መለኮት ጥናት ውስጥ የምናየው ይሄንን ነው። ወደ ቅድስና የሚወስደን ቅዱሳን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ የተለያችሁ ንዑዳን ክቡራን ሁኑ ብሎ ያለን ከመጽሐፍ ቅዱስ አንጻር ስናይ መንፈሳዊነት በመንፈስ ተመላለሱ ይለናል ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 16 ላይ በመንፈስ መመላለስ መንፈሳዊነት ተብሎ ተገልጿል። ይህ ማለት በእምነት በፍቅር በመታዘዝና ምስጢራትን የቤተ ክርስቲያን ምስጢራትን በመተግበር የሚገለጽ ህይወት መሆኑን ቅዱስ መጽሐፍ ያስረዳናል። ስለ ፍቅር ስናነሳ ዓለም ላይ የሚነግረን አሁን ብዙ ጊዜ የምናነሳቸው ነገሮች በጣም የተምታቱ ናቸው። በዓለም ላይ ስለ ፍቅር ሲነገር የምናየው ነገር በራሱ ጎዶሎ ነው። ሊቃውንት ሲናገሩ ግን ፍቅር ማለት ከልቦና ላይ የተተከለ የመውደድ ኃይል ማለት ነው። ዝም ብሎ መውደድ፣ አለመውደድ የሰው ልጅ አይችልም። ለመወደድ ሳይሆን መውደድ ብቻ ነው የኛ ስራ። ሰውን በሰውነቱ አክብሮ መውደድ፣ ሰውን እንዲጠፋ ማድረግ ወይም ደግሞ ታዩት እንደሆነ ግፍ እናት ልጇን በማህፀኗ ይዛ እናትም ልጅም እንዳይኖሩ የጥፋት ስራ መስራት ማለት አይደለም። ሰው በሰውነቱ ክቡር ነው ብሎ ማሰብ የሚችል ፍቅር በራሱ ደግሞ ከእውነት ጋር የተባበረ ነው። በተለይም የነገር መለኮት ምሁራን ከሚያስቀምጡት አንዱ ፍቅር ያለ እውነት ሻካራ ነው፣ እውነት ያለ ፍቅር ደግሞ ጎዶሎ ነው፣ ጊዜም የለውም፣ በሆነ መልኩ ይቀየራል ብሎ ያስቀምጡልናል። ስለዚህ መንፈሳዊነት ከቅዱስ መጽሐፍ አንጻር ካየነው በመንፈስ መመላለስ፣ በሰላም በፍቅር ተስፋን ይዞ እግዚአብሔርን ወደ መምሰል እሱን ወደ ማግኘት። ምክንያቱም ፍጹም ፍቅር ማለት ራስን አሳልፎ መስጠት መሆኑን እንረዳለን። ሐዋርያን አበውም ቀደምት አባቶቻችን ከሐዋርያት ጀምሮ እስከ 5ኛው ክፍለ ዘመን የተነሱ አሁን ድረስ ያሉት አባቶቻችን ትውፊታዊ በሆነ መልኩ መንፈሳዊነትን የገለጹበት ሂደቶች አሏቸው። መንፈሳዊነት በጸሎት በመልካም ሥራ ልምምድ የቤተ ክርስቲያን ምስጢራት ተካፋይ በመሆን
እግዚአብሔርን ወደ መምሰል የምንመጣበት ወደ መሆን አይደለም። እግዚአብሔርን ወደ መምሰል የምንመጣበት እግዚአብሔር ቸር ነው፣ እኛም ቸሮች እንድንሆን ይሄንን የግዴታ ቸር የምንሆነው ሰው ቸር እንዲለን አይደለም፣ ደጎች እንዲለን አይደለም፣ መሆን ስላለብን ነው። እንዲህ ሳንሆን መንፈሳዊ መሆን ስለማንችል እሱን የምናስብበት ነው። ከተግባርነቱ አንፃር ተግባራዊ ከመሆኑ አንፃር መንፈሳዊነትን ስናየው ግን መንፈሳዊነት አንድ ሰው እምነቱን በእያንዳንዱ ድርጊት ወይም ተግባር ውስጥ በማዋሃድ በዕለት ተዕለት ሕይወት ውስጥ ከእግዚአብሔር ጋር ያለውን ግንኙነት የሚያከናውንበት ልዩ የሆነ ፍኖት ወይም መንገድ ተብሎ ነው የሚገለጸው። ሁልጊዜ ሰዎች ስለነገሩን አይደለም፣ ዛሬ አሁን እኛ ቆመን ስለነገርናችሁ ብቻ አይደለም። መንፈሳዊያን ነው የምንሆን መጨረሻ ላይ። እሱን ለመሆን ግን ሰዋዊ መሆን አለብን፣ ሰዎች መሆን አለብን። በሰው ላይ ራሳችን ችግሮቻችንን ምናውቅ ከሆነ የሌላውም ችግር ይረዳናል። እሱን ጠባይ ስናልፍ ነው የሥነ ምግባር ሰዎች የምንሆነው፣ የሥነ ምግባር መመሪያዎችን ይዘን የምንገኘው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በጠቅላላ በኦርቶዶክሱ ዓለም ላይ መንፈሳዊነት የሚባለው ምን ጊዜም እግዚአብሔርን ወደ መምሰል እግዚአብሔርን ከመምሰል ጋር የተያያዘ ነው እንጂ ልምምድ ወይም ደግሞ እናንተ ወጣቶቹ ዮጋ ብላችሁ የምትወስዱት አይነት ነገር አይደለም። ራሳችሁን ምክንያት ከሱስ ወጣበታለሁ ወይ ደግሞ ህሊናዬን ይዝበታለሁ ካለኝ ነገር ወጣበታለሁ ብለን የምናስባለን። የኦርቶዶክስ መንፈሳዊነት ጥግ ደርሶ እንደውም በሰባተኛውና እስከ 17ኛው ክፍለ ዘመን ላይ የተነሱትን የኦርቶዶክስ ዘመን የነገረ መለኮት ምሁራን ከሚያስቀምጡት አንዱ ሳይመን ዘ ኒው ቴዎሎጂያን የተባለው አባት ምን ይላል? እኛ ሁላችንም ወደ ብርሃኑ ነጸብራቅ እንቀየራለን ነው የሚለው። ብርሃናውያን እንሆናለን ነው የሚለው። ይሄ ለኛ በጣም የሚከብድ ሊመስል ይችላል። ምክንያቱም መጽሐፍ ቅዱስ ግን ሲነግረን ማቴዎስ ወንጌል ምዕራፍ 5 ላይ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ ደግሞ የብርሃን የሆነውን አምላክ ያከብሩት ዘንድ ነው። የብርሃኑን ያልተፈጠረውን ብርሃንን ራሱን መለኮታዊ የሆነውን ብርሃን፣ ምክንያቱም የኛ ብርሃን የተገኘው ከሱ ስለሆነ ይህንን የምንል ከሆነ ብርሃናውያን ሆነን እንድንኖር የሚያደርግ ነው። መንፈሳዊነት በጾም፣ በጸሎት፣ በምጽዋት፣ በአምልኮተ እግዚአብሔር ቤተክርስቲያንን ትውፊት በመጠበቅ የቤተ ክርስቲያን ትውፊት አለን፣ ስርዓትን ጠብቀን የምንሄድበት፣ እንዲሁም ደግሞ የልብ ንጽህናን፣ የአእምሮ ጸጥታን፣ የመረጋጋት መንፈስን ስለ ሌሎች ኃጢአት ሳይሆን የራሳችንን ነገር እያሰብን የምንኖርበትን፣ በተለይም ደግሞ አሁን በጸሎት ስርዓታችን ውስጥ ድጋም ጸሎቱ ንባብ ብቻ ሳይሆን ራሳችን ስክና አድርገን በውስጡ የምናስቀምጥበት፣ በተለይም ነገረ መለኮት ኮንተምፕሌሽን ይሉታል፣ ወይ ደግሞ በውስጡ ሰርጎ የሚኖር ጸጥታ ያለበትን መምረጥ የምንችልበት ፍጹም የሆነ የጸሎትን ሕይወት ገንዘብ የምናደርግበት። ለዚህም ነው ቅዱስ ዳዊትም ሲናገር በመዝሙሩ ላይ ሲም እግዚኦ አቃቤ ለአፉዬ፣ ለአንደበቴ ጠባቂን ይዘዝላት። ምክንያቱም ምላስ በራሷ እሳት ስለሆነች፣ አንደበት ታላቅ የሆነ ጉዳት የምታደርስ ስለሆነች፣ በቃላት በአንደበት ብዙ አገራት ጠፍተዋል። ጦርነት ወይም ስቃይ መከራ ሁሉ የጀመረው ከቃል ነው። ቃልም ሲጠግን ቃል ደግሞ በራሱ ደግሞ ማህበረሰብ ሲያፈርስ አይተናል። ለኛ አዲስ ነገር አይደለም። በቃላቶቻችን ብዙዎች ሰዎች ሰውነታቸውን እንዲያጡ አድርገናል። የኛም ሰውነት በቃላችን ተመዝኖ ሰውነታችን ረግቧል። ከዚህ ልዕልና የጫፍ የሆነውን እግዚአብሔርን የመምሰል ልዕልና ውስጥ የምንደርስበትን አቅም ከማጣታችን የተነሳ አይደለም መንፈሳዊነት ጉስቁልና ያለው የስብራቱ ዓለም ላይ ሕይወታችን እንዲመላለስ ሆኖ ማየት የተለመደ ሆኗል። እንደውም መንፈሳዊ መሆን ሞኝነት እስኪባል ድረስ፣ ዝምታ በራሱ አላዋቂ እስኪባል ድረስ አንደበቴን ጠብቅልኝ። ኢትዮጵያውያን ወድሞ የኦርቶዶክሳውያን አባቶቻችን ደግሞ እንተናበቦ ይይሳርምሞ ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ
ንግግሮች ስላሉ ጸጥ ያለ ሳይናገርም ብለን እናስባለን። ስነ ልቦና ሞራል ከሚያስቀምጡት አንዱ ሰው ከአንደበቱ ከሚናገረው በምላሱ ከሚናገረው ይልቅ በአይኑ የሚናገረው ይበልጣል ይላል። አይናችን ብዙ ነገር የተቸገረ ሰው መናገር ውርደት ስለሚሆንበት በአይኑ ነው የሚያወራው። እኛም የተሰቃየንባቸው ብዙ ቤቶቻችን የጎደሉብን ነገር ካለ መተል ለእመቤታችን ስንነግር ከንግግራችን ቃላት ስለሚጨማደድብን አይናችን ያወራል፣ ይናገራል። አይናችን ስቃችንን ይናገራል። በተቸገረን ሰዓት ማንም ጆሮ ሊሰጠን የሚችል የለም። የፍቅር መለኪያው ጆሮ መስጠት ነው። ለሰዎች ስሜታቸውን ማዳመጥ ነው፣ ወደ ውስጥ ማዳመጥ ነው። ያንን ስናጣ ግን አይኖቻችን ይናገራሉ። ምን ነው ቸግሯል? አልቸገረንም ነው የምንለው በአንደበታችን። ያጣው ነገር አለ የለም ነው የምንለው። ለምን? በተለይ ባህላችን ኩሩ ነው። ስለዚህ ብዙ ጊዜ እሱን አንፈልገውም። አሁን ከዛ ነገር ወርደን ያለንበትን ተመልከቱ ወገኖቼ። ስለዚህ ሰዋዊው የሆነው ባህሪያችን ከመጥፋቱ የተነሳ መንፈሳዊው የሚባል ነገር ጥግ ነው የሚደርሰው። አሁን ራሱ እዛው ተቀምጣችሁ አባ ምን እያሉ ነው የምትሉኝ? ምክንያቱም ሰው እኮ መብላት መጠጣት አልቻለም ነው የምትሉኝ። መብላት መጠጣት ያልቻለን ሰው እንዴት ነው በአንድ ጥግ መንፈሳዊ እንድንሆን ማድረግ የምንችለው? አዎ እኛ ሁላችንም በምድር ላይ አይደለም እኛ አምላካችን ኢየሱስ ክርስቶስ እንኳን ሐዋርያት እነዚህ የተሰበሰቡት ሰዎች አንዳች የሚበላ ነገር ስለሌላቸው በጊዜ ወደ መንደራቸው ሳይመሽባቸው ሸኛቸው አሉት። እነሱ ስለ ምድራዊው ነገር ነበር የተጨነቁት። ይሁን መጨነቃቸው መልካም ነው። ሰዎቹ ጦማስ አደርካቸው ትባላለህ፣ ምን አላችሁ? አንዳች ከእናንተ ዘንድ አለ? ጥቂት ዓሣ ጥቂት እንጀራ አለን። እሱኑ ባረከላቸው፣ ቆረሰና ሰጣቸው፣ ተትረፈረፈ ነው የሚለው። አይደለም ለመንፈሳዊ ሕይወታችን በምድር ላይ ለምንኖረው ሕይወት እንኳን አምላካችን ይጨነቃል። ስለዚህ እዚህ የተሰበሰብነው ሰው መጀመሪያ በወንድሞቻችን መካከል ውስጥ የጎደለው ነገር ምንድነው? ምናልባት ከኪስ አውጥተን የምንሰጠው ነገር ላይኖረን ይችል ይሆናል። ስሜቱን ማዳመጥ፣ በሰው ስሜት ውስጥ ራሳችንን ማስገኘት፣ የሰው ቁስል እንዲሰማን ማድረግ። የነገረ መለኮት ትምህርት፣ የፍልስፍናም ትምህርት ባለቤት ያልነበሩት የሌላ እምነት ሰው እናት ምናልባትም ሰምታችሁ ማዘር ትሬዛ የሚባሉና ሲናገሩ ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታለሁ ይላሉ። ከኔ ጋር ናችሁ? መንፈሳዊነት የሰውን ስሜት መረዳት ነው ወገኖቼ። ዓለሙ የሚነግረን የወደቀው ሰው እዛው እንዳለ ይቅር ነው። እኔ ራሴን አልፌ ልሂድ ነው። ድሮ እንደ ያልነበረም የኛ ማህበረሰብ ችግር ሲያይ ቢያንስ ችግሩን ላዳምጥ ይላል፣ የሚሰጠው እንኳን ቢያጣ። አሁን ግን የኔ ችግር አይደለም ይሄኛውን አልፌ ሄደ፣ ምክንያቱም መንገዴ ሩቅ ነው ብሎ ነው የሚያስበው። እኔ ሌላ ነገሮች አሉብኝ ብሎ ነው የሚያስበው። የዲን ወገናችንን ሕይወት መሸፈን ሳንችል መንፈሳዊ መሆን የምንችልባቸው መንገዶች የሉም። ክርስቶስ ያደረገው የሚበሉትን የሚጠጡትን ሰጣቸው። ዛሬ ዳቦ ወይስ ደግሞ እንጀራ ወይስ ደግሞ የተለያዩ ነገሮች ላይሆን ይችላል ምዕመኑ የቸገረው። እሱም እንደያንዳንዱ በየመንደሮቻችን የምናየው ነው። በቀን ውስጥ ምን ያህሎቻቸው ራሱን የቻለ በትምህርት የበለጸገ ሕይወት ያላቸው አስተማሪዎቻችን ተመልከቱ፣ የሕክምና ባለሙያዎችን ተመልከቱ። ያላቸው ገቢ ቤተሰቦቻቸው ማስተዳደር አለም፣ ራሳቸውን ሊያስተዳድሩ የሚችሉበት ነገር የላቸውም። ሰዋዊ ሁሉ ሰውነት ነቅሶ ሲታይ መንፈሳዊነት ጎልቶ ይመጣል። ክርስቶስ በመስቀል ላይ ሆኖ እጁን ዘርግቶ የሚሰሩትን አያውቁምና ብሎ በችንካር ሲወጋ በጣም በሚደንቅ ሁኔታ ፊቱ በደም ተሰልቦ ስለነበር ደመግቡ አልነበረም ነው የሚለው። ምክንያቱም አዳም ከገነት ከወጣ በኋላ ጸጋው ከተገፈፈ በኋላ አዳም የነበረው እግዚአብሔር ልጅነቱ ቆሽሾ ነበር።
ስለዚህ እሱን ሊመልስልን ሰውነታችንን ሊያከብርልን በመስቀል ላይ ተሰቀለ። ዘላለማዊ ሕይወት ብቻ ሊሰጠን አይደለም ወገኖቼ። ሰውነት ምን ያህል መውቀር አለበት? የፍቅራችሁ ጥግ ነው እንደው የሚለው የፍቅራችሁ ጥግ የሚሆነው ከራሳችሁ አብልጣችሁ የእናንተን ሕይወት አሳልፋችሁ ለሌላው መስጠታችሁ ነው ብሎ ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ የሚነግረን። ሰውነት ሲከብር መንፈሳዊነት ገኖ ይወጣል። ስለዚህ በቤተ ክርስቲያናችን መንፈሳዊነት ፍጹም በሆነ እንደው በዚህ በአባቶቻችን በሐዋርያን አበው ዘመን ላይ ፍጹም ጸሎት ወይም የጠራች ጸሎት ብለው የሚናገሯት የአእምሮ ጸሎት ናት ብለው ይናገራሉ።